بسم الله الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم يقول رب العزة سبحانه وتعالى أعوذ بالله من الشيطان الرجيم بسم الله الرحمن الرحيم الحج أشهر معلومات የተወደዳችሁ ተመልካቾቻችን እንደምን አላችሁ? እነሆ በአላህ ፈቃድ የስአሉነ ከተሰኘው ሳምንታዊ ፕሮግራማችን ከዘለግ ላለ ጊዜ ረፍት በኋላ ተመልሶ ወደ አየር መጥቷል ማለት ነው። ከእናንተ ጋር ቆይታ ሊያደርግ ጥያቄዎቻችሁ የሚመለሱበት ልዩ ፕሮግራም ነው። እናንተ ጥያቄዎቻችሁን ትልካላችሁ፣ እኛ ደግሞ እዚህ በሚመጡ ተወዳጅ መሻይኾች ምላሽ እናሰጥላችኋለን ማለት ነው። እስከዛሬ ድረስ እንግዲህ ዘለግ ላለ ጊዜ ረፍት አድርጎ ነበር። ይሄንን ረፍቱን ተከትሎ በርካቶች የጠፋ ብላችሁ ለጠየቃችሁት ሁሉ ይቅርታ እንጠይቃለን። ዛሬ ተመልሷል ማለት ነው። የመጀመሪያ ክፍሉን የሚያቀርብ ነው የሚሆነው በሁለተኛ ምዕራፉ። ፕሮግራማችንን በዚህ ዙር የምንጀምረው ደግሞ ከጊዜው ጋር የሚሄዱ ሀሳቦችን በመዋሃድ ይሆናል። ሐጅ ወቅት ላይ እንገኛለን። የሐጅ ወቅትን በተመለከተ ሐጅ ማድረግ የሚፈልጉ ወደፊት ሐጅ የማድረግ ንያ ያላቸውና ከዛ ጋር ተያያዥነት ያሉ ጥያቄዎችን ማወቅ የሚፈልጉ ሰዎች ሁሉ ጥያቄዎቻቸውን እየላኩ ምላሽ የሚያገኙበት ይሆናል። በዛሬው ቆይታችን ከተወዳጁ ሼህ አህመድ አወሉ ጋር ቆይታ የምናደርግ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በድጋሚ እንጋብዛለን። ጥያቄዎችና አስተያየቶች ካሏችሁ ደግሞ በ9282 ላይ YSን በማስቀደም ልትልኩልን ትችላላችሁ። ካልሆነም በድምፅና ደግሞ እንደዚሁም በጽሁፍ መልእክት ዘለግ ያለ ጥያቄ መላክ የምትፈልጉ ከሆነ በ0948992121 ላይ የዋትሳፕ የቴሌግራም አድራሻዎችን ተጠቅማችሁ ጥያቄያችሁን ማቅረብ ትችላላችሁ። እኛ ደግሞ ወደዚህ አምጥተን ምላሽ የምናሰጣችሁ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የስአሉነክ ጀመረ። ክቡራትና ክቡራን ተመልካቾቻችን በመከታተል ላይ የምትገኙት የስአሉነክ ሳምንታዊ ፕሮግራማችንን ነው። እንግዲህ እስላማዊ ጥያቄዎቻችሁን ወደኛ አቅርባችሁ እኛ ደግሞ ምላሽ የምናሰጥበት ነው። ሼህ አህመድ አወሉ እንደ ወትሮ ሁሉ ዛሬ ምላሾቻችሁን ለመስጠት እዚህ ተገኝተዋል። ሼህ አህለ ወሰህለን እንኳን ደህና መጣችሁ። ከረጅም ጊዜ መጠፋፋት በኋላ ተመልሰን ተገናኝተናል። ፕሮግራሙ አቅራቢም ቀይሮ መጥቷል። እንግዲህ በአዲስ መልኩ ስለመጣን አልሐምዱሊላህ ረብል ዓለሚን ከተመልካቾች የሚመጡ ጥያቄዎችን ምላሽ የምናሰጥበትና እኛም ደግሞ ተመልካች ማወቅ አለበት ብለን የምናስባቸውን እውቀቶች የምናደርስበት አጋጣሚ ነው የሚሆነው። ለዚህ ፕሮግራም ጊዜዎትን ሰውተው እዚህ ከኛ ጋር ቆይታ ስለሚያደርጉ ሹክራን ለማለት እወዳለሁ። አላህ ይጀዛህ። ጀዛኩሙላሁ ኸይር። እንግዲህ የስአሉነክ በርካቶች ዘንድ ተወዳጅ የነበረ ፕሮግራም ነው። ጥያቄዎች ትክክለኛ ምላሽ የሚያገኙበት ሚዛናዊ የሆነ ምላሽ የሚያገኙበትና ከጠቅላላ እንግዲህ እውቀትን ከምንጩ በቀሰመ መልኩ የምናገኝበት ነው ብለው በርካቶች ይመሰክራሉ። እንግዲህ ይሄው የሚቀጥል ነው የሚሆነው። የዚህኛው ፕሮግራማችን መክፈቻ የምናደርገው ደግሞ ኢንሻአላህ አሁን ያለንበት ወቅት የሐጅ ወቅት ነው። የሐጅ ወቅትን ተከትሎ ደግሞ በርካታ ከሐጅ ጋር ተያያዥነት ያላቸው ጥያቄዎች ይኖራሉ። ስለዚህ እነዚህን ጥያቄዎች በመመለስና ከሐጅ ጋር የተያያዙ መረጃዎችን ለተመልካቾች በማድረስ ይሆናል ማለት ነው ቢኢዝኒላህ። አላህ እንግዲህ ጊዜ ከሰጠን እስከ ዒዱ ድረስ የሚቀጥል ይሆናል ማለት ነው ቢኢዝኒ ረብል ዓለሚን። ሸይኽና እንግዲህ ወደ ጥያቄያችን እንገባለን። በጥቅሉ ስለ ሐጅ ያለንን ግንዛቤ በማስተካከል ነው መጀመሪያ ያለብን። ከዛ በፊት ግን እንደዚሁ አንዳንዴ ጥያቄ የሚሆንብኝ ነገር አለን። አላህ ሱብሓነሁ ወተዓላ አልሐጁ አሽሁሩ ማዕሉማት ብሎ ይገልጸዋል። መግቢያ ላይ እንዳነሳሁት ሐጅ ብሎ ማለት የታወቁ ወራት ናቸው እና አሽሁር ብሎ ነው የሚገልጸው። የሐጅ ክንዋኔ የሚከናወነው በጣም በተወሰኑ ቀናት ውስጥ ነው መሰረታዊ የሚባሉት። እንደውም ዋናው የሐጅ ስነ ስርዓት ደግሞ የሚታወቅ ቀን ላይ የሚታወቅ ቦታ ላይ በሚታወቅ ሰዓት ነው የሚከናወነውና ለምንድነው አሽሁር የተባለው? ወይም ደግሞ በነዛ በተቀሩት ጊዜዎች ከሸዋል ጀምሮ ባለው ጊዜያት ምን ስለሚደረግ ነው? ብስሚላሂር ረህማኒር ረሂም አልሐምዱሊላህ ረብል ዓለሚን ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ አላህ ሱብሓነሁ ወተዓላ ይወፍቀን፣ ሐቅ ለመናገር አላህ ያግራልን። አላህ በቁርአን ላይ አልሐጁ አሽሁሩ ማዕሉማት ፈመን ፈረደ ፊሂነ አልሐጀ ፈላ ረፈሰ ወላ ፉሱቅ ወላ ጂዳለ ፊል ሐጅ ይላል። ሐጅ አሽሁር ነው፣ ወራቶች ናቸው። ወይም ደግሞ አልሐጁ አሽሁሩ ማዕሉማት አፍዓሉ አልሐጅ አሽሁሩ ማዕሉማት ነው። ወይ ደግሞ አውቃቱል ሐጅ የሐጅ ወቅቶች የተወሰኑ ወራቶች ናቸው ይላል። እነዚህ ወራቶች ማን ናቸው? ሸዋል፣ ዙልቃዒዳ፣ ዙልሒጃ። ለሐቅ ካየነው 2 ወር ከተወሰኑ ቀናቶች ወይ ደግሞ
ከአንድ ሶስተኛ የወሩ ቀናት ወይም ከግማሽ ወር ማለት ይቻላል። እናም በሶስት መጥራቱ መጀመሪያ በአረበኛ ቋንቋ ጀምዕ የሚባለው ብዙ መጠሪያ የሚባለው ሶስት መሙላት አለበትና ስለዚህ ሶስት ማድረጉ ለምንድን ነው ሲሉ አብዛኛ ስለሆነ ነው አሉ። አብዛኛ ወሮች ወይም ከሶስቱ አብዛኛውን ስለወሰደ እንደ ሶስት እንደሞላ ተቆጥሮ ነው ይላሉ። አላኩል ሐል ምን ማለት ነው? እነዚህ ሶስት ወራቶች የሐጅ ወራቶች ናቸው ብሎ ማለት ምን ማለት ነው የሚለውን ሲገልጹ ዑለማዎች ምን ይላሉ? በእነዚህ በሶስቱ ወራቶች ውስጥ ሐጅን ነይተህ ከሸዋል ጀምረህ ዙልቃዒዳን ኢሕራም እንዳደረክ መቀጠል ትችላለህ ሐጅን ነይተህ ማለት ነው። ልክ ምን ማለት ነው? የዙሁር ወቅት 6:30 ገብቶ 9:30 ድረስ የሚቀጥል ከሆነ ያው 6:30 ላይ ተገባ ጊዜ ጀምረህ እስከ 8 ሰዓት 8:30 9 ድረስ መስገድ ትችላለህ ማለት ነው። ወይ ደግሞ ከዛ ውስጥ ባሉ ጊዜ ውስጥ ትፈጽመዋለህ ማለት ነው። ላኪን ነዓም ኢሕራም ታድርግ እንጂ ያው የሐጅ ስራው በዋናነት የሐጅ ስራ ተብሎ የሚጠራው ከ8ኛው ቀን ዙልሒጃ ወር የውሙ ተርዊያ ተብሎ የሚጠራው ከዛ ቀን ጀምሮ ነው ሐጁ ተግባሩ የሚጀምረው። ሆኖም ግን በዋናነት ማለት ነው አሁን ኢሕራሙ የሐጅ ስራ ነው። ኢሕራም በራሱ ንያው የምንለው እንደገና ደግሞ ኢሕራም ሚነል ቢቃት ከቦታው ማድረጉ የሐጅ ስራ ነው። እዚህ መሃል ላይ በእነዚህ ወራት ውስጥ ጧፈል ቁዱም ማድረግ ይችላል፣ የሐጅ ስራ ነው። እንደው ደግሞ ሰዕይንም ማስቀደም በሚቻልበት ሁኔታ ሰዕይንም መስራት ይችላል። ከዛ በመቀጠል ሙሕሪም እንደሆነ የኢሕራም ልብሱን እንደለበሰ ያው እስከ 8ኛው ቀን ድረስ ይቀጥላል። 8ኛው ቀን እያለ ይሄዳል ማለት ነው። ስለዚህ እነዚህ ወራቶች የሐጅ ወራቶች የተባለው በእርግጥም ሐጅን ኢሕራም ማድረግ ሐጅን መነየት ወይም ተግባራውን ለመጀመር የምንነይትበት የምንጀምርበት ጊዜያቶች ስለሆኑ ነው ማለት ነው። ጀዛኩሙላህ ኸይር። ያው ብዙ ጊዜ ስለሚምታታ ነው እዚህ ሁሉ ወር ውስጥ ሐጅ ይደረጋል ማለት የሐጅ ስነ ስርዓት ይከናወናል ማለት ነው የሚል ጥያቄ ሲነሳ ከፊሉ የሐጅ ክንውን ሊከናወን የሚችልባቸው አማራጮች አሉ ማለትን ያስይዛል ማለት ነው። ጀዛኩሙላህ ኸይር። እንግዲህ ወደ ሐጅ ሙሉ ለሙሉ ጥቅልል ብለን ስንገባ ሐጅን ከማስተዋወቅ ነው መጀመሪያ ያለብን። እስልምና ውስጥ አንዱ አርካኑል ኢስላም ከሚባሉት መካከል አንዱ ነው የሐጅ ስነ ስርዓትና ምንድነው ግዴታ ያደረገው? ከዛ ደግሞ ፋይዳው ጥቅሙስ ምንድነው? እንደሚታወቀው ሐጅ መልእክተኛው አለይሂ ሰላቱ ወሰላም ነብይ ተደርገው ከመላካቸው በፊትም የነበረው ማህበረሰብ የተገብረው የነበረ የዒባዳ አይነት ነውና ይሄ ተይዝስ ምን ተፈልጎበት ነው የሚለውን በማንሳት ብንጀምር። نعم እንግዲህ ነብይ ኢብራሂም አለይሂ ሰላም وإذ يرفع إبراهيم القواعد من البيت وإسماعيل ربنا تقبل منا إنك أنت السميع العليم ብለው የካዕባን መሰረት ከፍ ማድረግ በጀመሩበት ጊዜ የካዕባን የመጀመሪያ የገነቡት እሳቸው ናቸው፣ ነብይ ኢብራሂም ናቸው አለይሂ ሰላም። ወይም ደግሞ አደም ነው ወይ መላእክቶች ናቸው ወይም ጅኖች ናቸው። አላ ኩል ሐል ማንም ይሁን ግን ነብይ ኢብራሂም ካዕባን በዚህ ባለበት ሁኔታ ላይ ገንብተው ከጨረሱ በኋላ አላህ ወአذن في الناس بالحج يأتوك رجالا وعلى كل ضامر يأتينا من كل فج عميق ብሎ በሰዎች መካከል ተጣራ። እንግዲህ ጥሪውን የተቀበለ ለበይክ ያለች አሁን በዱንያ መታ ትጣራለች ለበይክ ትላለች። ያው የዛን ሰዓት ላይ ጀምሮ እንግዲህ ሐጅ ተጀምሯል ነው የምንለው። የዛን ሰዓት ላይ የጀመረ من الشرائع المستمرة ነው። ከነቢ መሐመድ ሰለላሁ ዐለይሂ ወሰለም በፊት የነበረ የአላህ ድንጋጌ ሆኖ በሳቸው የነብይነት ዘመንም የቀጠለ የሸሪዓ ድንጋጌ ብለን እንጠራዋለን ሐጅን ማለት ነው። نعم የሆኑ ነገሮች ላይ በጃሂልያ ጊዜ كان فيه دخن የሆነ ነገር ተቀላቅሎት ነበር፣ የሆነ ነገር ገብቶበት ነበር። ግን ሙሰማ እንደው ሐጅ የሚለው ነገር ወይም ዑምራ የሚለው ነገር ስሙ ነበረ። አንዳንድ ተግባራቶችም ደግሞ በተግባርም ነበሩ ማለት ይቻላል። ስለዚህ የዛን ጊዜ የነበረ ተግባራ ነው። نعم እንደው ምን ፋይዳ አለው ምንድን ይሆን? ሐጅ هو أحد المظاهر الاستسلامية للعبد لله سبحانه وتعالى። አንድ ባሪያ ለአላህ سبحانه وتعالى ነገር ዓለሙን አሳልፎ ለመስጠት
እንደው ትእዛዝህን እፈጽማለሁ ምንም ይሁን አንተ ታዘዝከኝ ለምን ብዬ አልጠይቅም። ላ ዩስአሉ አማ የፍዓሉ ወሁም ዩስአሉን ይላል። አላህ ከሰራው ለምን ተብሎ አይጠየቅም፣ ሰዎች ናቸው የሚጠየቁ። ያ እስትስላም የሚደረግበት ነው። ናም ፊ ነፍስ ልወቅት ግን ብዙ ፋይዳ አለው። አሁን ናም ፋይዳ አለው። ፋይደቱን ዱንያዊያ አለው ወፋይደቱን ኡኽራዊያ ወይም ፋይዳ ማዲያ አለው ወሩህያም አለው ማለት ይቻላል። እንግዲህ ሐጅ ብዙ ጥቅሞች ይኖሩታል። ምን ፋይዳ አለው? አብረዙን ነው በመጥቀስ ብንችል የመጀመሪያ አላህ Subhanahu Wa Ta'ala ትእዛዝ መሆኑ ተዓቡዲ መሆኑ እንዳለ ሆኖ አምላካዊ ተግባር ነው። ዓለም አቀፍ እስላማዊ መድረክ ነው ማለት ይቻላል። እንደው ሙስሊሙ ከተለያየ ቋንቋ፣ ከተለያየ ባህል፣ ከተለያየ ወግ፣ የተለያየ ሀገር መጥቶ የሚገናኝበት አንድነቱን የሚገልጽበት ዋህዳውን የሚያሳይበት ለአላህ Subhanahu Wa Ta'ala ሁሉም ተገዢ ታዛዥ የሚሆንበትን የሚያሳይበት አንድ እስላማዊ ዓለም አቀፍ መድረክ እንደ ሙዕተመር እንደዛ ነው ማለት ይቻላል። በዚህ ውስጥ እንግዲህ በጣም ብዙ ጥቅምና ብዙ ፋይዳዎች ሊገኙ ይችላሉ ማለት ይቻላል። ኢንሻአላህ የሐጅ እንግዲህ ውጁብ ዋጅብ የተደረገበት ዓመት አለ። ከዛ በፊት የነበረው በእስልምና ውስጥ እንደ ዋጅብ ተደርጎ ያልተያዘበትም ዘመን ደግሞ ነበር። ዋጅብ ባልተደረገበት ዘመን ላይ በፈቃደኝነት የሚደረግ የኢባዳ ተግባር ነበር። ከዛ በኋላ ነው ግዴታ ሆኖ እንዲደረግ የተደረገውና ከዛስ ፋይዳ ሌሎች ኢባዳዎችም ስላሉ ከዛ በፊት ዋጅብ ተደርገው ያልነበሩ ከዛ በኋላ ደግሞ ዋጅብ የተደረጉ ወይም ደግሞ ዋጅብ ያልነበሩ ከዛም ዋጅብ ሳይሆኑ የቀጠሉ ደግሞ እንደዚሁ ሱና ሆነው የቀጠሉ ኢባዳ አይነቶችም ስላሉ ማለት ነውና ለምንድን ነው ሐጅ ዋጅብ የተደረገብን? ቅድም እንዳነሳው ሐጅ ነብዩ ሰለላሁ ዐለይሂ ወሰለም ግዴታ የሆነባቸው አለል ቀውል ራጂህ 9ኛው ዓመተ ሂጅራ ላይ ነው። የነብይነት ህይወታቸውን 13 ዓመት መካ፣ መዲና ደግሞ 9 ዓመት ከተቀመጡ በኋላ ከ22 ዓመት የነብይነት ዘመን በኋላ ነው እንግዲህ እንትን የሆነው ወይም 22ኛው ዓመተ ንቡዋ ላይ ወይም 9ኛው ዓመተ ሂጅራ ላይ ሐጅ ግዴታ ሆኖባቸዋል። በዛን ዓመትም አላደረጉም። አቡበክርን ኡማውን እየመራ ሐጅ እንዲያደርግ አደረጉ። ወሊላሂ ለናሲ ሐጁል በይቲ መን ኢስተጣዐ ኢለይሂ ሰቢላ የሚለው አያ ወረደ። እሳቸው ደግሞ 10ኛው ዓመተ ሂጅራ ላይ ሐጅን አደረጉ ነው የምንለው። ናም እንግዲህ አላህ ድንጋጌውን ሐታ አምልኮ ስርዓት ብቻ አይደለም እንደው እንዳጠቃላይ ድንጋጌውን ሲያወርድ በሂደት ነው የሚያወርደው። የሆነ ዘመን ላይ ያ ትውልድ ያ ሁኔታ የተመቻቸ ነው ሊፈጸም የሚችል። ምክንያቱም ያ የመጀመሪያው ትውልድ እንደው ዝም ብሎ መረል ኪራ የሚያልፍ አይደለም። ለሚቀጥለው ትውልድ አርአያና ቁድዋ ኡስዋ ሊሆን የሚችል ትውልድ ነውና በደንብ አድርጎ ይፈጽመዋል ወይ በደንብ አድርጎ የተገብረዋል ወይ የሚል ሁኔታ ሳይኖር አላህ አያወርድም ያን መመሪያ። ስለዚህ በዛ ሂደት ውስጥ የተለያዩ ዘመናት የተለያዩ ጊዜ የተለያዩ ሁኔታዎች እየታዩ አላህ በዛ ሁኔታዎች ላይ መመሪያዎችን ያወርዳል ማለት። ሐጅም ከዛ ውስጥ ሆኖ የመጣ አካል ነው። ምክንያቱም በጃሂልያ ጊዜ እንዲሁም ነብዩ ሰለላሁ ዐለይሂ ወሰለም የነብይነት ጊዜ በማዕረግ በተቀዳጁ ጊዜም የዛን ዘመን ላይ መካ አካባቢ የነበረ የጣዖት አምልኮ ስርዓት ነበር። ቅድም እንዳነሳ ነው ኸሊጥ ነበር። እንደው የሐኒፊያው አለ የነቢ ኢብራሂም መመሪያ በከፊል አለ ሐጅ ዑምራ ምናምን የሚመሳሰሉ ነገራቶች አሉ። ላኪን ግን የጣዖት አምልኮት ስርዓት የነገሰበትና የበላይ የሆነበት ጊዜ ስለነበር በዛን ዘመን ላይ ሐጅ ፈጽሙ አድርጉ ቢባል ቢሆን ኑሮ ሐጁ ላይ የሆነ ችግር እንከን ያለበት ይመስል እንደዛ ይሆን ነበር። ስለዚህ ያ ከጸዳ ያ ከተወገደ በኋላ በአዲስ ስርዓት በአዲስ መንገድ ሐጁ እንዲፈጸም ረብል ዓለሚን አዟል ማለት ነው። መርሐባ። እንግዲህ ምናልባት ቀጥሎ የምናነሳው የሐጅ ማድረግ የሚጠበቅበት ሰው ማን ነው፣ ግዴታዎቹስ ምንድናቸው የሚሉትን ጥያቄዎች ነው የምናነሳው። ሐጅ ዋጅብ ነው ካለን ያው በእስልምና የተቀመጡ መስፈርቶች አሉ። እንደውም ከሌሎቹ የበለጠ ክራይቴሪያ የተቀመጠለት ለምሳሌ አርካኑል ኢስላም ተብሎ ሸሃደተይን ተቀመጠ። ከዛ ኢቃሙ ሰላት አለ። ከዛ ኢታኡ ዘካት ወሰውሙ ረመዳን ይልና ወሐጁል በይት ብሎ ዝም አላለም። መን ኢስተጣዐ ኢለይሂ ሰቢላ የሚል ሸርጥ ወይም ፕሪኮንዲሽን ተቀምጦበታልና ከሱ ጋር ተያይዞ ሐጅ የሚወጅብበት ማን ነው?
እንደዚሁም ግዴታ ሐጅን ለመፈጸም መሟላት ያለባቸው ግዴታዎችስ ምንድናቸው የሚለውን ከአፍታ ረፍት በኋላ ስንመለስ የምናገኝ ነው የሚሆነው። ተመልካቾቻችን በመከታተል ላይ የምትገኙት የስአሉነክ የተሰኘ ፕሮግራማችንን ነው። ጥያቄዎቻችሁን በ9282 ላይ ዋይኤስን በማስቀደም ልታደርሱን ትችላላችሁ፣ ወይም በሁሉም የሶሻል ሚዲያ አማራጮችም እንደዚሁ ልታገኙን ትችላላችሁ። ምናልባት በቀጥታ የቴሌቪዥን ስርጭት የመከታተል እድል ከሌላችሁ ደግሞ በሶሻል ሚዲያ አማራጮች እንደዚሁ እንገኛለን። ዩቲዩባችን ላይ ሰብስክራይብ አድርጋችሁ @ሚንበር ቲቪ 1 ብላችሁ ሰርች ብታደርጉ ታገኙናላችሁ። እዛ ላይ ሰብስክራይብ አድርጋችሁ የደወል ምልክቱን በመጫን ልትከታተሉን ትችላላችሁ ማለት ነው። አሁንም ከአፍታ ረፍት በኋላ ተመልሰን እንመጣለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ክቡራትና ክቡራን ተመልካቾቻችን ተመልሰን መጥተናል። እየተከታተላችሁ የምትገኙት የስአሉነክ የተሰኘ ፕሮግራማችንን ነው። ጥያቄዎቻችሁን ልታደርሱን የምትችሉባቸው አማራጮች እናስታውሳችሁ። 9282 አጭር የጽሁፍ መቀበያ ላይ ዋይኤስን በማስቀደም ልትልኩልን ትችላላችሁ፣ ወይም ደግሞ በስልክ ቁጥሮቻችን በ0948 992121 ላይ አጭር የጽሁፍ መልእክት ወይም የድምፅ መልእክቶችንም ልታደርሱልን ትችላላችሁ። እዚሁ ከሼኻችን ጋር ቆይታ እያደረግን ጥያቄዎቻችሁን ምላሽ የምናሰጥ ነው የሚሆነው። ያለፏችሁን ፕሮግራሞች ማግኘት የምትፈልጉ ከሆነ በፕሌይሊስት መልኩ ተዘጋጅቶላችኋል። በሚንበር የቴሌቪዥን የዩቲዩብ ገጽ ላይ ልታገኟቸው ትችላላችሁ። አብራችሁን ቆዩ። ሼኽና ተመልሰን መተናል። ቅድም ያነሳነው ጥያቄ ነበር። ሐጅ ማድረግ የሚጠበቅበት ማን ነው? ግዴታውስ ምን ምን ሁኔታዎችን ማሟላት አለበት? እንግዲህ ሐጅ የሚወጅበት ምን አይነት ሰው ነው የሚለውን በዛው ያው ሽሩጥ ውጁብል ሐጅ ወይ ደግሞ አላ ምን ይጅቡ ዐለይሂ الحج ሐጅ የሚወጅበት ወይም ሐጅ የመውጀብ መስፈርቶች የምንላቸው በዋናነት ወደ 5 አካባቢ የሚደርሱ መስፈርቶች አሉት። ሐጅ የሚወጅበት ሊወጅበት የሚችል ግለሰብ ማለት ነው። ወይም ሐጅ ለመውጀብ መሟላት ያለባቸው መስፈርቶች የመጀመሪያው ሙስሊም ቢሆን ነው። አልኢስላሙ እንላለን። ከዛ ደግሞ ተክሊፍ ይባላል። ተክሊፍ በሚለው ውስጥ 2 ነገራቶች ወይም ትእዛዝን የመቀበል ለአቅመ ትእዛዝ መድረስ ማለት ነው። አቅመ አዳም መድረስ ብሉግ የምንለው። ከዛ ደግሞ አቅል አእምሮ ጤናማ አእምሮ ያለው ጤናማ መሆን እሱ 3ኛው ይሆናል። ከዛ ሁርያ ብለው የሚጠሩት አለ ወይም አገልጋይ ባሪያ አለመሆን የሚለው። ምክንያቱም እሱ አለቃውን የማገልገል ግዴታ ነው። እዚህ አላህ ግዴታ አላደረገበትም ነው የምንለው። በዚህ በመቀጠል ደግሞ እስቲጧዓ መቻል የሚለው መቻል ለ2 ይከፈላል ያለው ወይም ችሎታ አቅም መኖር የሚለው ለ2 ይከፈላል። እስቲጧዓቱን በደንያ የሚባል አለ፣ የአካል መቻል የምንለው አለ። እንደገና ደግሞ እስቲጧዓቱን ማልያ የገንዘብ የሆነ መቻል። የአካል መቻል ማለት እንግዲህ ያው ግለሰቡ ጤናማ መሆን እንትኑን አገሩ ሰላም መንቀሳቀስ መሄድ መንገዱ ሰላም መሆን ምናምን የሚለው አካለ ሙሉ መሆን ይሄን ለማድረግ የሚያስችለው አካለ ቁመና ላይ መሆን ይሄን የመሳሰሉ ነገራቶች በዚህ ውስጥ ይካተታል። እስቲጧዓቱን ማልያ የገንዘብ ችሎታ ወይም የገንዘብ አቅም ብለን የምንለው ደግሞ እንግዲህ አንድ ግለሰብ መን ኢስተጣዐ ኢለይሂ ሰቢላ አዛዱ ወራሒለቱ ተብሏል። ስንቅና መጓጓዣውን የሚችል መሆን አለበት። እንዲሁ ደግሞ ቤተሰቦቹ እዛ ደርሶ እስከሚመጣ ድረስ የሚቸገሩ የሚራብ መሆን የለበትም እንላለን። ይሄ የውጁብ የሚሆን ዋጅብ የሚሆንበት ግለሰብ ማን ነው የሚለውን ወይም ደግሞ ለመውጀብ መሟላት ያለባቸው መስፈርቶች ብለን የምንጠራቸው ናቸው እነዚህ ማለት ነው። ከዚህ ውጭ ባለው ያለ ሁኔታ ላይ ያለ ሰው ቢያደርግ አያድርግ ማለት አይደለም። አቅመ አዳም ላይ ያልደረሰ ሕፃን ልጅ ሐጅ ቢያደርግ አያድርግ ማለት አልወጀበብህም ነው። ወይም ደግሞ አቅም የሌለው ሰው ገንዘብ የሌለው ሰው በሌላ ሰው አቅም ሰጥቶት ሐጅ ቢያደርግ አያድርግ ማለት አልወጀበብህም፣ አላህ ዘንድ ተጠያቂ አትሆንም፣ ባታድርግ ወንጀለኛ አትሆንም የሚለውን ለመግለጽ ያክል የተቀመጠ መስፈርት ነው ማለት ነው። አንድ ሰው ግን በልጅነቱ ወይም ለአቅመ አዳም ሳይደርስ ወይም እነዚህ የሚያስወጅቡ ነገሮች ሳይሟለለት ቢያደርግ አድርጌያለሁ ማለት ይችላል ማለት ነው። ለምሳሌ ህፃን ልጅ 10 ዓመቱ እኔ እኮ በህይወት ዘመኔ አንዴ ማድረግ ነው የወጀበብኝ ብሎ ከእድሜው ዘመን ካለፈ በኋላ ወይም ደግሞ እድሜው በቅቶት ብሉግ ደርሶ እና እስቲጣዓ ላይ ደርሶ እኔ ልጅ እያለሁ በ10 ዓመቴ በ7 ዓመቴ ሐጅ አድርጌያለሁና አሁን አላደርግም ማለት ይችላል? አይቻልም። አልወጀበበትም። የዛን ጊዜ ያድርግ። ነፍል ነው፣ ጥሩ ነገር ነው፣ ሱና ነው፣ አጅር ያገኝበታል።
አው በዛ ላይም ተሞት ለወላጆቹም አጅር ሊሆን ይችላል። አላ ኩሊ ሐል ይሄ ግለሰብ ግን በኋላ አቅመ አዳም ከደረሰ በኋላ ተክሊፍ የምንለው አቅመ ትእዛዝን ለመቀበል የሚደርስበት ሁኔታ ካለ እድሜው ከአቅመ አዳም ከደረሰ ወይም አቅመ ሔዋን ከደረሰች ማድረግ ዋጅብ ይሆንባታል። ቅድም ያነሳናቸው መስፈርቶች ከተሟሉበት ማለት ነው። ከዛ ውጭ ግን ምናልባት ቅድም የተነሳው አንድ እንትን አለ፣ እሱ አልወጀበበትም። በሌላ ሰው ስፖንሰርሺፕ ወይም ድጋፍ ወይም በተለያዩ ምክንያቶች ይሄ ሰው ሐጅ ቢያደርግ ግን ሌሎች ነገሮች ባይሟሉም በደንያው ነገር ተሟልቶ ማልያ የሆነ ወይም በገንዘብ በቁሳቁስ ያልተሟላ ነገር ስላለው አላደረክም ማለት አንችልም። በሌላ ሰው ተሸፍኖለታል ብለን ማለት እንችላለን። አዎ አቅመ አዳም ደርሷል አይደል? ግለሰቡ አቅመ አዳም ደርሷል፣ ግን ሙስሊም ነው፣ ባሊግ ነው፣ ዓቂል ነው፣ ግን እስቲጣዓ የለውም፣ የገንዘብ አቅም የለውም። ሌላ ሰው ሸፈነለትና ሐጅ አደረገ። አርካን ልእስላም ወይም ደግሞ ሩክን አልሐጅ ሰቀጠ አንሁ ኢንሻአላህ አላህ ይቀበለው፣ ሐጅ አድርጓል ማለት ይቻላል። በጣም ጥሩ። እንግዲህ የሐጅ አንድ ሙስሊም ለሐጅ ሲሄድ ሊሰንቃቸው የሚገቡ ነገሮች አሉ። ከገንዘብ በተጨማሪ መንፈሳዊ ስንቆችም ይፈልጋሉና አንድ ሙስሊም ለሐጅ ሲሄድ ሊያሳካቸው የሚገባቸው መንፈሳዊ ግቦቹ ምን ምንድን ናቸው? ምንን ነይቶ ሐጅ ብሎ ይነሳል? አንድ ግለሰብ ከቤቱ ሲወጣ ወደ ሐጅ ሲሄድ ወይም ዑምራም ሲሄድ የምንለው ነው። እንደው ዝም ብሎ ቫኬሽን አይደለም፣ የሆነ መዝናኛ ወይ ለሆነ እንትን ነገር መሄድ አይደለም። የሆነ የሚጎበኝ ነገር የቱሪስት እንትን ስራም አይደለም። አዎ በስብተ ቱሪዝም ለማየት አይደለም። ወይ ደግሞ ዝም ብሎ ያለውን ከህይወት ላይ ያለው ጫና ሌላም ነገር ነው። هي لله ሪሕላዋ ጉዞዋ ለአላህ ለሱ ብቻ የተደረገ ሪሕላ መሆኑን ይህን ሊያውቅ ይገባል። የመጀመሪያ ለአላህ የተደረገ ለአላህ የሚደረግ ልፋት ውጣ ውረድ ነው። እንግዲህ በሐዲስም እንደመጣው በጣም የተንገላታ የተቦሳቆለ በት ነው ሐጅ ማለት በማለት ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ለዚህም ብለን እሳቸው እንደሱ ስለ ሐጅ ፈዳኢል ሲያወሩ من حج ولم يرفث ولم يفسق رجع كما ولدته أمه ሐጅ አድርጎ ብልግና ቃል ሳይናገር ጓደኞችን አዛ ሳያደርግ እንዲሁም ከአላህ መመሪያ ውጭ ያለ ነገር ሳይተገብር ሳይሰራ ሳይናገር ከመጣ እናቱ እንደወለደችው ቀን አንድ ግለሰብ ወንጀል የለበትም፣ ንጹህ ነው። ገና ወደዚህ ዓለም ገና እየመጣ ነው ያለው። ልክ እንደዛ ሆኖ ይመለሳል አሉ። ወሀከዛ ሌሎችም እንደዚሁ። ስለዚህ ይሄንን ጉዞ ምንን ለማሳካት ነው? የአላህን ሪዳ ለማግኘት ነው። አልሐጁ አሽሁሩን ማዕሉማቱን ፈመን ፈረደ ፊሂነ አልሐጀ ፈላ ረፈሰ ወላ ፉሱቅ ወላ ጂዳለ ፊል ሐጅ ወማ ተፍዐሉ ሚን ኸይሪን የዕለሙላህ ወተዘወዱ ፈኢነ ኸይረ ዛዲ ተቅዋ ወተቁን ያ ኡሊል አልባብ። ሐጅ ዓላማው ግለሰቡን መንፈሳዊ ምጥቀት እንዲኖረው ከዚች ዓለም ጫና ከሻህዋ ብዙ የሚከለከላቸው የሚታቀባቸው የሚከለከላቸው ነገራቶች አሉ። በዛ ውስጥ ተለማምዶ ራሱን የተፈቀደውን በአማን ቀን ሐላል የሆኑ የተፈቀደለትን ነገርን መተው እችላለሁኝ፣ ነፍስያን ማሸነፍ እችላለሁ የሚለውን ተለማምዶ እንዲመጣ እዛ ቦታ ላይ የረበል ዓለሚን ረሐመት የሚወርድበት ቦታ ነው። ያን ረሐመት አግኝቶ እንዲመጣ ለሚቀጥለው ለህይወቱ ስንቅ የሚሆኑ ነገራቶችን ይዞ እንዲመጣ መሆን የግድ ነው ማለት ነው። ተማም። እንግዲህ ሰዎች ሲሄዱ ዓለማዊ ጥቅምን ለማግኘት ጨምሮ ቢሄዱ ተወቃሽ ይሆናሉ። ለምሳሌ ሰውየው የሄደው ሐጅ ለማድረግ ነው። እግረ መንገድ የንግድ ሀሳብ ቢያገኝና እዛው ቢነግድ ወይም ደግሞ ቢዝነስ ዲሎችን ቢያደርግ ሌሎችም ነገሮች በውስጡ ቢያካትተው ምናልባት የሐጁን አጎደለ ማለት እንችላለን። አንድ ግለሰብ አሁን በዋናነት ለሐጁ ነይቶ ይሄድ፣ ግን እግረ መንገዱን ሐታ ሸቀጣ ሸቀጥ ይዞ ቢሄድ የወሎ አበጋር ምን ይላል በረክ ሲል ወይም ዱዓ ሲያደርግ የሚና ገበያ ይቅና ይላል።
የሚና ገበያ ይቅና። እዛ ቦታ ላይ የቀረበ ዕቃ ዋጋው አይጠየቅም። ዝም ብሎ ከፈለገው በተጠራበት ዋጋ ገዝቶ መሄድ ነው። የሚና ገበያ ይቅና ይላል። ስለዚህ አላህም በቁርአኑ ላይ ፈኢዛ አፈድቱም ሚን ዐረፋት ፈዝኩሩላህ ዐንደል መሽዐሪል ሐራም ፈለይሰ ዐለይኩም ጁናህ አን ተብተጉ ፈድለን ሚን ረቢኩም ይላል። አያው ላይ ይሄድና ተጨማሪም ጥቅም ብትፈልጉ ምንም ችግር የለም። ዕቃ ገዝተህ ብትጭነህ የሚመጣ ከዚህም እግረ መንገዱን የሚያዙ ዕቃዎችን ይዞ ቢሄድ ችግር የለውም። ግን ዋናው ሪሕላው ለአላህ ሱብሓነሁ ወተዓላ የሚደረግ ሪሕላ ነው፣ ጉዞ ነው፣ ለሐጅ ነው፣ ለዒባዳ ነው፣ ተቀሩብ ኢለላህ ነው። መሻዒር አልሐራምን የተከበሩ የአላህ ቦታዎችን ለማየት የአላህ ረሕመት እዛ ቦታ ላይ ይወርዳል። ከአላህ ረሕመት ተቋዳሽ ተካፋይ ለመሆን ነው የሚለውን ነይቶ ብቻ ይውጣ እንጂ ችግር የለበትም ነው የምንለው። ኢንሻአላህ ጀዛኩሙላህ ኸይር። አንዳንዴ ግራ ስለሚያጋባ ልክ አሁን ቅድም እንዳሉት አንዳንድ ሰው ዘንድሮ ሐጅ እሄዳለሁ በቃ እችንም ዕቃ አሪፍ አጣርቻ ትመጣለሁ ብሎ ይወጣልና በሰዎች መካከል ግራ መጋባት ይፈጥራል። አንተ ልትነግድ ነው የምትሄደው ወይስ ሐጅ ልታደርግ ነው የምትሄደው የሚል ተጠይቆች ስላሉ ወይም ደግሞ ለሐጅ ብሎ ከዚህ ይወጣና እዛው ተመችቶት ተደላድሎ ሲቆይ ሰዎች ጥያቄ ስለሚያስነሱም ጭምር ነው ይህንን ማንሳት የተፈለገው። ጀዛኩሙላህ ኸይር። ሌላው ጥያቄ በርካታ ሰዎች የሚያነሱት ነው ለሌላ ሰው ወይም ሌላን ሰው ወክሎ ሐጅ ማድረግ ለዚያም ምን ሁኔታዎች እንደሚያስፈልጉ ብናውቅ የሚል ነው። ያም ማለት ለምሳሌ አንድ ሰው በአካል መሄድ አልቻለም፣ ግን የገንዘብ አቅም አለው። ለምሳሌ ሆስፒታል የተኛ ሰው ሊሆን ይችላል፣ ሐጅ አላደረገም። ሐጅ ማድረግ ቢፈልግ ልጁን ሐጅ አድርግልኝ ብሎ በገንዘብ ልኮ በልጁ ሐጅ ወይም በፈለገው ሰው ሐጅ ማስደረግ ይችላል ወይ በውክልና? እንግዲህ አንድ ሰው ሐጅ ወጅቦበታል፣ ግን ማድረግ አልቻለም። ያ ግለሰብ ሌላን ሰው ወክሎ ወይም ሌላን ሰው ተክቶ በራሱ ቦታ ተክቶ ሐጅ ማስደረግ ይወጅበታል ወይ የሚለውን ዑለማዎች በህይወት እያለ ዑለማዎች ለሁለት ተከፍለዋል። በሐነፊያዎች በህይወት እያለ ዋጅብ ነው፣ ሌላን ሰው አድርግልኝ ብሎ ማለቱ ዋጅብ ይሆንበታል ይላሉ። ከሞተ በኋላ ግን ወስያ ካላደረገ አይወጅበትም አሉ። ይሄን ከሞተ በኋላ ከሐጅ አድርጉልኝ ብሎ ወስያ ካላደረገ ወስያ ከሆነ 1/3 ገንዘቡ ላይ ሐጅ ሊደረግለት ይችላል፣ ሐጅ የሚያስደርግ ገንዘብ ካለ ይላሉ። ያለበዛ ግን ወስያ ካላደረገ ሐጅ ወጅቦበት ነበር፣ ሳያደርግ ሄደ፣ ከሱ ገንዘብ ላይ ወስዶ ሐጅ ማድረግ ግዴታ አይሆንበትም ነው። ጅምሁሮች ደግሞ ከሞተ በኋላ ወስያ ቢያደርግም ባያደርግም ሐጅ ዘመዶቹ ወይም ደግሞ ከሱ ገንዘብ ላይ ሐጅ ማስደረግ የግድ ይሆናል። የአላህን ግዴታ ይዞ ነውና የአላህን ዕዳ ይዞ ነው የሞተውና የሚል አቋም አላቸው። ስለዚህ አንድ ግለሰብ በሌላ ሰውን ወክሎ ሐጅ ማድረጉ ተከፍሎትም ሐጅ ማድረግ ይችላል፣ የሌላን ሰው ማለት ነው። በውክልናም ሳይሆን ባይሆን በአንድ ጊዜ 2 ሐጅ ማድረግ አይቻልም። አንድ ሐጅ ብቻ ነው ማድረግ የሚቻለው። አንድ ውቁፉል ዓረፋ ነው ሊኖር የሚችለው። አንድ ግለሰብ ስለራሱ ወይም ደግሞ ስለተወከለበት ሰው ብቻ ነው ውቁፍ ማድረግ የሚችለው እንጂ በአንድ ቀኑ ስለ 2 ሰዎች ወክሎ ውቁፍ ማድረግ አይችልም። እና ስለዚህ በአንድ ጊዜ በአንድ ዓመት ለአንድ ሐጅ ብቻ ነው ማድረግ የሚችለው። ዑምራ ከሆነ ችግር የለም። በየተወሰነ ቀናታት ኢህራም እየፈጠረ እያሰረ ማድረግ ይችላል። ተደጋጋሚ ዑምራዎችን ማድረግ ይችላል። ወይን ካነ ሁናከ ኺላፍ ፊ ባዕድ ንቃት የተወሰኑ ነጥቦች ላይ ኺላፍ ቢኖርበት እንኳን ማለት ነው። ላኪንሁ ሐጅ ላይ ሆነ እንደሆነ በአንድ ዓመት ለአንድ ሰው ብቻ ነው ሐጅ ማድረግ የሚችለው። ስለዚህ ያ ግለሰብ አንድን ሰው ወክሎ ሐጅ አድርግልኝ ማለት ይችላል። ያ የተወከለው ሰው ለራሱ ሐጅ ካደረገ ብቻ ነው ወይስ በማንኛውም ሁኔታ ይቻላል የሚለው እሱም ኺላፍ ቢኖረውም ለራሱ ባያደርግም ሐጅ ማድረጉ ይቻላል የሚል የአብዛኛው ዑለማዎች ሐሳብ ነው እናገኘዋለን። ማሻአላህ። ምናልባት ሐጅ የሚያደርገው ሰው ነገ ተሽሎት ሐጅ ሊያደርግ የሚችልበት አማራጭ ቢኖረውና በቃ ከሆነ የሐጅ ወቅት አለፈ የሚቀጥለው ዓመት ሐጅ ለማድረግ የሚያስችል ሙሉ ሲሐ ላይ ቢሆንና ነገሩ ቢስተካከለለት ቀድሞ ያደረገው ሐጅ ያብቃቀዋል ማለት ነው። ያብቃቀዋል ኢንሻአላህ። ጀዛኩሙላህ ኸይር። ተማም። ምናልባት መሟላት ያለባቸውንም በዚሁ አይተናቸዋል። እነዚህ ነገሮች ከተሟሉ የሚለው ማለት ነው። ስንመለስ እንዲመለስልን ከምንፈልጋቸው ጥያቄዎች አንዱ በሐጅና በዑምራ መካከል ያሉ ልዩነቶችና
አንድነቶች እሱን ኢንሻአላህ እናነሳለን። ሰዎች በተለያዩ በኖርማል በመደበኛው ጊዜያት ዑምራ ያደርጋሉ። በሐጅም ወቅት ዑምራ ይደረጋል። ወይም ደግሞ ከሐጅ ስርዓት ጋር አብረው የሚደረጉ የዑምራ ስርዓቶች አሉ። እነሱንና ልዩነታቸውንና አንድነታቸውን ለተመልካች ኢንሻአላህ ግልጽ እናደርጋለን። የአፍታ ረፍት ወስደን ተመልሰን እንምጣ። ተመልካቾቻችን የስአሉነክ ነው በመከታተል ላይ የምትገኙት። ከአፍታ ረፍት በኋላ ተመልሰን ስንመጣ ከእናንተም የሚጠየቁ እንደዚሁም ደግሞ በጉዳዩ ላይ መረጃ ብታገኙባቸው ብለን ያሰብናቸውን ጥያቄዎች የምናደርሳችሁ ነው የሚሆነው። ሀሳብ አስተያየቶቻችሁን አሁንም እንድታካፍሉን እንጋብዛችኋለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። የተወደዳችሁ ተመልካቾቻችን በመከታተል ላይ የምትገኙት በሚንበር ቲቪ የተላለፈላችሁ የሚገኘውን የስአሉነክ የተሰኘ ፕሮግራማችንን ነው። ፕሮግራማችንን እየተከታተላችሁ ለምታደርሱን ሀሳብና አስተያየት እጅግ አድርገን እናመሰግናለን። 9282 ላይ ዋይኤስን በማስቀደም ሀሳባችሁን ማሻገር ትችላላችሁ። ጥያቄዎቻችሁን መላክ ትችላላችሁ። ወይም ደግሞ በቴሌግራም አማራጭ ወይም በዋትሳፕ አማራጭ ደግሞ በ0948992121 ላይ ደግሞ በቴክስትም ልትልኩልን ትችላላችሁ። እነዚህን አማራጮች ተጠቅማችሁ ጥያቄዎቻችሁን ላኩልን። በሚቀጥለው ሳምንት በሚኖረን የጥያቄና መልስ ቆይታ ደግሞ የእናንተን ጥያቄ አቅርበን የምናስመልስ ነው የሚሆነው። በሶሻል ሚዲያ አማራጮች ደግሞ ማግኘት የምትፈልጉ ከሆነ በፌስቡክ፣ በዩቱብ፣ በቲክቶክ፣ በኢንስታግራም፣ በቴሌግራም በሁሉም አማራጮች @ሚንበር TV1 ብላችሁ ሰርች ብታደርጉ የምታገኙን ነው የሚሆነው። ስለምትከታተሉን እናመሰግናለን። ሸይኽና ተመልሰናል። ቅድም ያነሳነው ጥያቄ አለ። ሐጅና ዑምራ አንደኛው ፈርድ አንደኛው ሱና ነው ወይስ እንዴት ነው? በምን ማዕቀፍ ነው የሚጠራው? ልዩነታቸው ሲያተገባበሩ ልዩነታቸውስ ምንድን ነው የሚለውን ለተመልካቾች ግልጽ እናድርግ። እንግዲህ አላህ በቁርአን ላይ ወአቲሙል ሐጅ ወልዑምረተ ሊላህ ይላል። ሐጅንም ዑምራንም ሙሉ ብሏል። በቁርአን ላይ ሐጅም ዑምራም ተጠቅሷል። ነቢ መሐመድም ሰለላሁ ዐለይሂ ወሰለም ሐጅንም ዑምራንም ፈጽመዋል። ዑምራን እንደውም ከሐጅ ቁጥር ሐጅ አንድ ብቻ ነው። ዑምራ ወደ 2 ዑምራ አድርገዋል ከቂራናቸው ውጭ ማለት ነው። እንግዲህ ይሄ ስራ ተሰርቷል። እሳቸው በግልጽ ሁክሙን ምንድን ነው የሚል ሐጅ ሩክን አልኢስላም መሆኑ ምንም ኺላፍ የለውም። ማዕሉም ምን ዲን بالضروره ነው። በዲን ያ ማንም ሰው የተማረ ያልተማረ ሳይል የሚያውቀው አላውቅም ማለቱ ምክንያት ሊሆን የማይችል ጉዳይ ነው ሐጅን ስንመለከት። ላኪን ዑምራ ላይ በተመለከተ ዑለማዎች መካከል የሐሳብ ልዩነት ያለበት ጉዳይ ሆኖ እናገኘዋለን። ለምሳሌ በሻፊዕያ መዝሀብ ዑምራ ዋጅብ ነው ይላሉ፣ ግዴታ ነው ይላሉ። በሐነፊያ ደግሞ ዑምራ ሱና ነው። ልክ እንደ ሐጅ በዕድሜ አንድ ጊዜ ማድረግ ዋጅብ ነው የሚሉት በሻፊዒዎች። በሐነፊያ ደግሞ ሩክነል ኢስላም ላይ አዲስ መጨመር እኮ ነው። 5 ብቻ አይደለ የተባለው ከዛ 6ኛ ማምጣት ሊሆን ነውና እንዴት አድርገን ነው ዑምራን ዋጅብ የምንልበት ሁኔታ ፈርድ የምንልበት ሁኔታ የለም፣ ሱና ነው የሚል አቋም አላቸው። ሻፊዒዎች ደግሞ እንደው ብድግ ብሎ ሳይሆን ዑለማዎች የሐሳብ ልዩነትን የሚፈጥሩት ከመነሻ ከመረጃ አረዳድ ከመረጃ አረዳድ በመነሳት በመሆኑ ኢማም ሻፊዒ መረጃ ብሎ የጠቀሱት ወአቲሙል ሐጀ ወልዑምረ ተብሎ ሁለቱንም በአንድ ሙሉ ተፈጽሙት በሚል በትእዛዝ አምጥቷል። ይሄ ማለት ዋጅብነቱን ያመለክታል የሚል አቋም ይዘዋል እሳቸው ማለት ነው። ላኪን ደረጃው طبعا ليس كدرجة الحج وليس من المعلوم بالدين بالضرورة وركن الإسلام ውስጥ የሚገባ ግን አይደለም የሚል አቋም አላቸው። የሁለቱ አፈጻጸም ልዩነታቸው ምንድነው የሚለውን በማንም ቢሆን እንግዲህ በዑለማዎች ያኛውንም ይሄኛውንም ተከተለ ምንም ላሸከ ዑምራ ተፈላጊ መሆኑ ምንም ሸክ የለውም። ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ሐጅና ዑምራ الحج والعمرة ينفيان الفقر كما ينفي الخبث الكير الخبث الحديد ብለዋል። ሐጅና ዑምራ ድህነትን ያራግፋል። እንደው ወናፍ ብረት የሚቀጠቅሰው የሚሰራ ሰው ወናፉ ሲመታው ከብረቱ ላይ ቆሻሻውን ዝገቱን እንደሚያራግፈው ማለት ተናግረዋል። ምንም ሸክ የለም። አልዑምረቱ ለልዑምረቲ ያኒ ወንጀልን ያብሳል። ሌሎችም ፈዳኢሎች አሏቸው። ፈዳኢል የለውም ማለት አይደለም። ላኪን ወደ አፈጻጸሙ ስንመጣ ሐጅና ዑምራ አፈጻጸማቸው እንዴት ነው የሚለውን ስናወራ ሐጅ ሹፍ ሐጅ
በጣም በብዙ ቦታዎች የተገደበ ብዙ ስራዎች ያሉት ተግባር ነው። ላኪን ግን አንድ የሚያደርገው ከዑምራ ጋር አንድ የሚያደርገው ነገራቶች አሉ። አንድ የሚያደርጋቸው ነገራቶችን እንጥቀስ። መጀመሪያ ሁላቸውም ሚቃት አላቸው ወይም ኢሕራም የሚደረግበት መስራቱን ለይቻለሁ ብሎ አስቦ የሚወጣበት ቦታ ሁላቸውም አንድ ነው። በአራቱም አቅጣጫ ያሉ የኢሕራም ቦታዎች የሐጅም የዑምራም ኢሕራም ቦታ ናቸው። ሐጅንም የነየተ ያሰበ ዑምራንም ያሰበ ሰው እነዛን ቦታ ማለፍ አይፈቀድለትም ኢሕራም አድርጎ ቢሆን እንጂ እንላለን። እነዛን ቦታዎችን ቢያልፍ ደግሞ የሚኖርበት ቅጣትም ማድረግ ያለበት ማካካሻ ምን ማድረግ አለበት የሚለውም ላይ ተመሳሳይ ሆኖ ልናገኘው እንችላለን። ከዛ ደግሞ እንደዚሁም ኢሕራም ሲደረግስ በዚህ ጊዜ የሚከለከሉት በዛ ጊዜ የሚከለከሉት ተመሳሳይ ናቸው ማለት ነው። ኢሕራም ማለት ከነየተበት ሰዓት ጀምሮ ክልክል የሚሆንበት አለባበሱ ለምሳሌ የተሰፋ المخيط እና ሙሒጥ እንለዋለን። የተሰፋ ክር ያለፈበት የተሰፋ የሆነ ወይ ደግሞ እንደ ከረጢት እንትንስ ባይሰራም እንኳን ባይሰፋ እንኳን እንደዚህም ብሎ ከረጢት ተደርጎ ቢሰራም ያም ቢሆን ክልክል ነው። መኺጥም ሙሒጥም ፀጉርን መቁረጥ፣ ጥፍርን መቁረጥ፣ ሽቶ መቀባት፣ ከሚስት ጋር ግንኙነት ማድረግ፣ አውሬን እንስሳን ማደን ሙዚ የሆኑ 5 የተፈቀዱ ሐራም ውስጥ የሚገደሉ ከነሱች ያሉትን መንካት እንዲሁ ሐራም ውስጥ ዛፍን መቁረጥ እንዲህ የመሳሰሉ ነገራቶች ክልክል የሚሆኑባቸው ሁለቱም ላይ የተከለከለባቸው ጧፍ ሰዓይ መጨረሻው ተሐልሉ ሲያደርግ ፀጉርን መላጨት የሚለው ይሄን የመሳሰሉ የሚስማሙበት ሁኔታዎች አሉ። ሐጅ ግን በልዩ ሁኔታ በብዙ ቦታዎች የተገደበ ነው። የውም ተርዊያ 8ኛው ቀን ዙልሕጃ ወር ላይ ሚና ሄዶ ያድራል። ከዛ 9ኛው ቀን አረፋ ይቆማል። ማታ መቶ ሙዝደሊፋ ያድራል። 10ኛው ጀምሮ እስከ 13ኛው ቀን ድረስ ጠጠር ይወረውራል። ከዛ ጧፍ ኢፋዳ የሚላል ሳዒና ሶፋ ሳዒ በይነ ሶፋ ወልመርዋ እንኳን እዛኛው እዚህኛው ላይ ያለ ነው የሚሆነው ማለት ነው። ይሄን ይመስላል እንግዲህ ሁሉ ልዩነታቸው ማለት ነው። ከውጁብና ከመፈቀድ አንፃር ሁለቱም የተለያዩ ሁክም ቢኖራቸውም በተግባር የሚገናኙባቸውና የሚለያዩባቸው ጉዳዮች አሉ። በነገራችን ላይ ለተመልካቾች ግልጽ ለማድረግ ያክል ከዚህ በፊት ኪታቡል ሐጅ በሚል ተከታታይ የሰሩት ፕሮግራም አለና ያንንም መከታተል ይችላሉ። ዝርዝር የሐጅ አፈጻጸም ስነ ስርዓትንና ምን ይቻላል ምን አይቻልም እንዴት ይደረግ እንዴት አይደረግ የሚለውን አሁን ዛሬ እዚህ ፕሮግራም ላይ የምናነሳው ሁለት ነገር ነው። አንድም ጠቅላላ ስለ ጉዳዩ ሰዎች መረጃ ኖሯቸው እንዲንቀሳቀሱ ለማድረግ ነው፣ ዝርዝር መረጃዎችን ሳይሆን። ሁለትም በጥያቄ መልሱ ተወሰኑ ስፔሲፊክ የሆኑ ጉዳዮችን መልስ ለማሰጠት ስለሆነ ተመልካቾች ይህን እንደሚረዱ ተስፋ እናደርጋለን። ነገር ግን ኪታቡል ሐጅ በሚል የሐጅ ስነ ስርዓትን ከጅምሩ እስከ ፍጻሜው ድረስ ከነ አህካሙ የተቀመጠ ፕሮግራም አለ። የስአሉ ነክ ፕሮግራምን ስትከታተሉ ወይም ደግሞ ኪታቡል ሐጅ ብላችሁ በሚንበር ቲቪ የዩቲዩብ ገጽ ላይ ብትፈልጉ የምታገኙት ነው የሚሆነው። ወደ ቀጣዩ ጥያቄያችን እንሂድና ምናልባት የተለያዩ አይነት የሐጅ ስርዓት ክንውኖች አሉ። ለምሳሌ ተመቶ አለ፣ ቂራን አለ፣ ኢፍራድ እንደዚህ የምንላቸው ተግባራት አሉ። እነሱን ምንድነው ዋና መለያቸው ምንድነው የሚለውን ነገር ብናውቅና እንደው እንደ ኢትዮጵያዊ ሁጃጅ እኛ ወደዛ ስንሄድ የትኛውን ብናደርግ የተመረጠ ይሆናል የሚለውን ብንረዳ። نعم እንዳልከው ሐጅ 3 አይነት አተገባበር አሉት። ዑለማዎች መካከል የትኛው ይመረጣል ይበልጣል የሚለውም ላይ የሐሳብ ልዩነት ያለበት ጉዳይ ሆኖ እናገኘዋለን። ቂራንም ይባላል። ቂራን ማለት ምንድነው? ሐጅና ዑምራን በአንድ ላይ አስተሳስሮ መሃል ላይ ዑምራን ሰርቶ አሁን ለምሳሌ በዚህ በሐጅ ወር ውስጥ አሁን ከኢትዮጵያ ሐጅ ለሚሄድ ሰው የኢሕራም ልብስ ከሚለበስበት ቦታ ለብሶ ወደ ሐረም ይሄዳል። ጧፈል ቁዱም ያደርጋል። ሳዕይ ካደረገም ያደርጋል። አላ ኺላፊን የትኛው ነው እንትን የሚመረጠው የሚለው እንዳለ ሆኖ ከዛ የኢሕራም ልብሱን እንደለበሰ 8ኛው ቀን ይደርሳል። የውም ተርዊያ ይሄዳል። ወቁፉል ዓረፋን የሐጅ ስራዎችን አከናውኖ ከዛው ጧፍ አድርጎ ሳዕይ አድርጎ
ጸጉሩን ተላይቶ የሐጅ ስራን ያጠናቅቃል ማለት ጠጠሩ ይፈታል። ይሄን ያደርጋል። ይሄ ሐጅንና ዑምራን ቂራን ማለት ማቆራኘት ማስተሳሰር ማለት ማጣመር በአንድ ላይ ማያያዝ ማለት ነው። ሁለተኛው ደግሞ ተመቱዕ የሚባል ይሄንን ሐነፊዎች አፍضل ነው አሉ። በሐነፊያ መዝሀብ ቂራን አፍضل ነው። ለምንድን ነው? لانه فعل النبي صلى الله عليه واله وسلم እሳቸውም የሰሩት አንድ ሐጅ ነው። ቂራን ነው የሰሩትና አሉ። ቂራን ነው የሰሩትና على እንትኑ እሳቸው ይሄን የሰሩት ጀሚል። ሁለተኛው ደግሞ ተመቱዕ የምንለው አለ። ተመቱዕ ማለት ምን ማለት ነው? አንድ ሰው ከዚህ ሲሄድ ዑምራን ብቻ ነው የሚነይተው ዑምራን ብቻ ነይቶ ይሄዳል። ዑምራን የዑምራን ስራ ይሰራና ጸጉሩን ይስተካከላል፣ ኢህራም ልብሱን ያወጣል። ኖርማል ሚስቱም ካለ ከሚስቱ ጋር ግንኙነት ማድረግ፣ ሽቱ መቀባጥ፣ ጥፍር መቁረጥ፣ ሌሎችንም ኢህራም ተፈቷልና ዑምራ ሰርቶ 8ኛው ቀን ይጠብቅና 8ኛውን ቀን ወደ ሚና ይሄዳል። ከሚና እንደ አዲስ የሐጅ ስራን ይሰራል ማለት ነው። ይሄ ተመቱዕ መጣቀም ማለት ነው። መጣቀም መካከላቸው ላይ ክፍተቱ መጣቀም ማለት ነው። ክፍተቱ መካከል ይሄኛው ከዑምራ በተፈታበት ጊዜና ወደ ሐጅ በሚገባበት ጊዜ ባለው እስከ 8ኛው ቀን ድረስ ተጨማሪ ጥቅሞችን ያገኛል። የኢህራም ቦታ ግን ሄዶ ወደ ሚቃት ነው የሚሐርመው። እንደገና የኢህራም ቦታ ላይ ካለበት ቦታ ኢህራም ማድረግ ይችላል። ካለበት ቦታ ላይ እዛው ከመካ ኢህራም ማድረግ ይችላል። ምክንያቱም መጀመሪያ ኢህራም አድርጎ ነው ወደ ዑምራ የገባው ተብሎ ስለሚታሰብ እዛ ቦታ ላይ ኢህራም አድርጎ ይሄዳል። ስለዚህ ይሄ ነው የሚያደርገው። በሁለታቸው የሚያመሳስላቸው ምንድነው? ሁለታቸውም ጊዜ እርድ ማረድ ይጠበቅባቸዋል። ቂራንም ሙተመቲዕም እንላለን። እሱ እርድ ማረድ ይጠበቅበታል። ቂራኑ መጀመሪያውንም ከዚሁ ዑምራና ሐጅን ባንድ ላይ ስነይት እርድ ይዞ መሄድ ይጠበቅበታል። የሚታረው ነገር እርድ ይዞ ካልሄደ ወይ ደግሞ እዛ ካላስገዛ ሰውቀል ሐዲ ካላደረገ መስዋዕትን ይዞ ካልሄደ ቂራን ማድረግ አይቻልም። ሐጅና ዑምራን ባንድ ይሄን አውቆ ነው መግባት ያለበት። ቂራን ሲያደርግ መጀመሪያውኑ እዛ ፊዲያ እንደሚያደርግ እርግጠኛ ሆኖ ነው። ከዚህም ይዞ መሄድም ግዴታ ነው። ይዞ መሄድ ወይ ደግሞ ማስገዛትም ይችላል ብለዋል። በአሁኑ ጊዜ ስለማይቻል በአውሮፕላን በጊዞ ስለማይሄድ ይሄ ነው የሚሆነው። ተመቱዕ የሆነ እንደሆነሳ ያው ይሄ የሚታረደው መቼ ነው? 10ኛው ቀን ላይ ነው የሚታረደው። 10ኛው ቀን የሚታረደው እርድ እኛ ኡድህያ የምናርድበት ወይም ሐጅ ያለ ሰው ኡድህያ የሚያርድበት ቀን ማለት ነው። ተመቱዕ ላይ ደግሞ ያለ ሰው ደግሞ እንደዚሁ ማረድ ይጠበቅበታል ይላሉ። እሱ ደግሞ ለምንድን ነው የሚያርደው? ያኛ ሁለቱም ባንድ ላይ ለማቆራኘት የሚፈቀድለት፣ ይሄ ደግሞ ከሐራም ውጭ ወጥቶ አዲስ ኢህራም ማድረግ ሳይጠበቅበት ከዛው ኢህራም ማድረግ የተፈቀደለት ስለሆነ ሹክር ለማድረግ ነው አሉ። ረእዩ ከቲር ምን الشافعية ወይ ደግሞ ተመቱዕ በመሃል ላይ ሌላ ነገር ስላስገባ ተመቱዕ ስላደረገ ስለተጠቀም ያንን እያመሰገነ ነው። በደለ ተመቱዕ ነው አሉ። على كل حال እርጅዙ ሄደል። ሶስተኛው አይነት ኢፍራድ ነው። ኢፍራድ ማለት ሐጅና ዑምራን እንትን ማለት ነው። ሁለት አይነት ተፍሲር አለ። ኢፍራድ ለደል ጀምሁር العلماء አብዛኛው ዑለማዎች ሐጅን ብቻ መስራት፣ ዑምራ ማድረግ ዋጅብ አይደለም እና በእነሱ ሐጅን ብቻ መስራት ማለት ነው። በሻፊዒ መዝሀብ የሆነ እንደሆነ الافراد يختلف عن الافراد لدى الجمهور። ሌሎች ዘንድ ካለው ዑለማዎች የሳቸው ሐሳብ ይለያል። ምንድነው እሳቸው ተቅዲሙ الحج عن العمرة ነው የሚሉት። ሐጅን አስቀድሙ። አንድ ግለሰብ ከዚህ ሲወጣ ምንም ነገር አይጠበቅበትም፣ ሐጅን ብቻ ይነይታል። ሐጅ ሩክን العظም ነው። ማንንም ጋር ያጋራው ማንንም ጋር ሽራ አድርገው በንያም በምናምንም ቀጥታ ሐጅ ብቻ ይነይታል። 8ኛው ቀን ጧፍ ያደርጋል። ሰዓይ ካደረገም ይችላል። 8ኛው ቀን ይጠብቃል። ኢህራም ልብስ እንደለበሰ ሚና ይሄዳል። የሐጅ ስራዎችን ያከናውናል። ይሄ እርድ የለበትም። ከዛ መጨረሻ ላይ ቀጥሎ ዑምራን ይሰራል። ለብቻ በአዲስ ኢህራም ዑምራን ይሰራል። ይሄ የኢፍራድ የሚለው የሻፊዒያ መዝሀብ ነው። ማንኛው ይበልጣል? ሻፊዒያዎች ኢፍራዱ ይበልጣል አሉ። ለምንድን ይበልጣል? ሐጁን ክብሩን ላቅ ማድረግ ነው
ማንም አልተጋራም ማለት ነው። በሐነፊዮች ቂራን ይበልጣል ነበር ያለው። ለምን ፊዕሉ ነብይ ሰለላሁ ዐለይሂ ወሰለም የሳቸው ተግባር ነውና። በሐንበልያ መዝሐብ ደግሞ ተመትዑ አውላ ነው። ለምን ሲሏቸው እሳቸው ነው ለሚቀጥለው ለኢን استقبلت ማስተድበርቱ ማሱቅቱ الهدي ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። እኔ ወደ ኋላ ያለኝን እንደው አሁን በድጋሚ ባገኘው አሁን ቂራን አላደርገው ነበር ማለታቸው ነው። ቂራን አላደርግም ማለታቸው ነበር። ባንዲ ላይ እርዱን ይጃል ሄደ ማለት ያው ዝሮ ቂራን ለማድረግ መስፈርት ስለሆነ አላደርገው ነበር ብለዋልና ስለዚህ ተመትዑ አውላ ነው። አላህ ያገራውን ነገር በአግባቡ መጠቀም ግን በሁላቸው መዝሐብ ሶስቱም አይነት የሐጅ አሰራር ይፈቀዳል፣ ሐጅን ያሰቅጣል ብሏል። ለኛ ለኢትዮጵያ ሐጃጆች የትኛው ይመረጣል የሚለው ይሄ እንግዲህ ለኛ ለብቻ ሊኖረን አይችልም። ያው የፍቅህ ጉዳይ ነው። ማንኛው ይመረጣል የሚለው በሁለቱም መካከል የሐሳብ ልዩነት ያለ ነው። እንደ አብዛኛው ይመስለኛል ግን ሐበሻው ተመትዑን የሚሰራም ይመስለኛል። ቀደም ብሎ የሄደ ሰው ለምሳሌ ሸዋል ላይ ወይም ዙልቃዒዳ ላይ የሄደ ሰው ኢሕራም ሳይፈታ ረጅም ጊዜ መቆየቱ የተወሰነ ሐረጅ ውስጥ ሊከተው ስለሚችል ምናልባት በመሃል ኢሕራም ፈቶ ያንን ቆይታውን አድርጎ ቀኑ ሲደርስ ማሰሩ የሚገራለት ሰው ቢኖር ይሄንን ማድረጉ ይችላል። እሱማ ሁሉም ይቻላል። ከመቻሉ አንፃር ሳይሆን ከመቻሉ አንፃር ማንኛው አፍضل ነው የሚለው ሐጅ የሚፈልገው እኮ የመንገላታቱ ነው አይደል? الحج شعث الغبر ነው አይደል? መንገላታቱ ነው፣ መሰቃየቱ ነው፣ ነፍስን እንትን ማለቱ ነው የሚፈልገውና ረጅም ጊዜ ይጠብቃል ያለ ሰው بالنسبه له ማድረግ ይችላል። እሱ ምንም እንትን የለውም። هو ንስቢ ነው። ዑለማዎች መካከል የሐሳብ ልዩነት ያለበት ጉዳይ ስለሆነ مرحبا جزاكم الله خير شيخنا። እንግዲህ አብዛኛዎቹን ከሐጅ ጋር የተያዙ ነገሮችን እያነሳሳን ነው። እንደው አሁን ካነሱት አይቀር በሚቀጥለው ሳምንት ምላሽ እንዲያገኝ ከምንፈልጋቸው ነጥቦች መካከል ቪአይፒ ሐጅ የሚባል አለና ስለሱ የተወሰኑ ሐሳቦችን እናነሳለን። ምናልባት ተመልካቾች ቪአይፒ ሐጅ የሚባል ከዚህ በፊት ሰምተው ያውቃሉ? ምን ነገሮችን ያካትታል? እንዲህ ያሉ የሐጅ ስነ ስርዓቶችስ እንዴት ይታያሉ በፉቃሃዎቹም ዘንድ? በአጠቃላይ በሐጅ ስነ ስርዓት ውስጥ እንዴት ነው ማሰብ ያለብን የሚለውን አላህ መልካም ፈቃዱ ከሆነ በሚቀጥለው ሳምንት የምናየው ነው የሚሆነው። የዛሬውን ግን በዚሁ እንቋጭና ለሚቀጥለው ሳምንት እናሳድር። ጥያቄዎቻችሁን በመላክ እንዳትዘነጉ ተመልካቾቻችን። በሐጅና ከሐጅ ጋር ተያይዞ ያላችሁ ሐጅ ለማድረግ የተነሳችሁ ጉዞ የጀመራችሁም ካላችሁ ይህን ፕሮግራም መመልከታችሁ እጅግ በጣም ጠቃሚ ነውና ብዙ ጥያቄዎቻችሁ ይመለስላችኋል። እንደዚሁም ደግሞ አሁን ላደርግ ልሄድ ነውና እንዲህ አይነት ነገሮችን እንዴት አድርጌ ልወጣ ብላችሁ መጠየቅ የምትፈልጉ ከሆነ አድራሻዎቻችን አስቀምጠናቸዋል። በሁሉም መጠቀም የምትችሉ ነው የሚሆነው። ለዛሬው ግን የነበረን ቆይታ ይሄን ነው የሚመስለው። እንግዲህ ሳምንቱን ጠብቆ የሚመጣው የስአሉና ፕሮግራም በዚህኛው ወቅት ከሐጅ ጋር የተያዙ ጉዳዮችን ያንሳ እንጂ ወደፊት ደግሞ ሌሎችንም ጥያቄዎች የምናስተናግድ በመሆኑ ሌሎች በህይወት ማወቅ የምትፈልጓቸው ከሸሪዓ ጋር የተገናኙ ጉዳዮች ካሉ ልትልኩልን ትችላላችሁ ማለት ነው። ሸኻችንን ለዛሬ ቆይታችን እጅግ አድርገን እናመሰግናለን ኡስታዝና። የሚቀጥለው ሳምንት ላይ ስንገናኝ ደግሞ ከሌሎች ጥያቄዎች ጋር አብረን ቆይታ እናደርጋለን። እስከዛው መልካም ሳምንት ይሁንላችሁ። ጀዛኩሙላሁ ኸይር። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።